ኦኬ ሰላም እንዴት ናችሁ? ሁላችሁም ዛሬ የመጣሁት በሌሊት ነው የምሰራ ይሄን ቪዲዮ እና ለእናንተ ብዬ ነው። ከዛኛው ፓርት ይሄ ፓርት ቱ ነው እና ፓርት ቱ እና ፓርት ዋንን ብታዩት የበለጠ ትረዱታላችሁ ይሄን ቪዲዮ ማለት ነው። ኦኬ እና ይሄ ፓርት ቱ ነው ብያችኋለሁኝ። አሁን ደግሞ የምናወራው ዛሬ ጂም ቤት ባቃችሁ የምመኛቸው እና ደግሞ ባቃችሁ በጣም የሚጠቅሙኝ ነገሮች ነው ዛሬ የምነግራችሁ የመጣሁት እና ስቀጥል ከዛኛው ቪዲዮ ማለት ነው የተረፉትን ነው የምነግራችሁ። ከዚህ የሚተርፍ ካለ ደግሞ ፓርት ስሪ እንሰራዋለን ማለት ነው። ድምጽ የማይሰማችሁ ከሆነ ኮሜንት ስጡ በደንብ። ኮሜንት በጣም ነው የሚያስፈልገው ማለት ስራዬን በደንብ እንዳሻሽል እና ማውቀውን ነገር ለእናንተ እንዳጋራ እናንተ የምታውቁትን ላይ እንድታጋሩ ኮሜንት በደንብ ስጡኝ። እንቀጥል እና አሁን ጂም ቤት በደንብ ባቃችሁ የምመኛቸው ነገሮች ሄቪ ዌይት መጠቀም ጥቅም እንደሌለው ይሄ አሁን ብዙዎቻችሁ ያከራክራል ነው። ከባድ ክብደት ነው በከባዱ 6 ዙር ከምትሰራና በሚመጥንህ 12 ዙር ከምትሰራ በመመጥን ምሰራት ናት። እዚህ ጋር ባይሴፕስን የሚያሳድግልህ ማለት ነው። ኖ ይሄንኛው ጀስት በከባዱ ኪሎ ብትሰራ ኢቭን ባይሴፕስ ለራሱ ላይሰራ ይችላል። ፎርአርም ነው የሚሰራው። ኦኬ ምክንያቱም በጣም ስለሚከብደው ይሄን የሚታገለው እንጂ ባይሴፕስህ እንደዚህ አድርገው ጀስት ብሎ ይሄ እንትን አይለውም አዳፕት ያደርገው ማለት ነው። ስለዚህ ለመስላችሁ የሚሆነውን ክብደት ማወቅ አለባችሁ በደንብ። እኔ የሚቆጭኝ ይሄ ነው። በጣም ትላልቅ ክብደት ነበር እዛ የምጠቀመው እስካሁን ትለኛል። አሁን ራሱ ያቆምኩበት ምክንያት ጂም ከባድ ክብደት ተሸክሜ ጀርባዬን ተሰብሬ ነው። ስለዚህ እናንተም ይሄ አደጋ ከመድረሱ በፊት እናንተ ላይ በደንብ መጠንቀቅም አለባችሁ ማወቅም አለባችሁ። ፒአራችሁ እንዴት እንደምታውቁ ደግሞ በሌላ ቪዲዮ እመለስበታለሁ። የምትፈልጉ ከሆነ ይሄንን በኮሜንት ማሳወቅ ትችላላችሁ። ፒአር ማለት ምን ማለት እንደሆነ ፐርሰናል ሬንጅ ማለት ነው ባጭሩ። ግን ሞር በደንብ እንሰራላችሁ ከፈለጋችሁ ኮሜንት ላይ ያሳውቁኝ። በቀጣይነት ደግሞ ዋነኛው ብቻ ለሞቲቬሽንም ለዲሲፕሊንም የሚያስቸግረው ከሰው ጋር መስራት ነው። እኔ ይሄንን እንደናንተ ይወሰናል ማለት አብዛኛው ሰው መቼም በራሱ ፍቃድ አይደለም እንጂ የሚጀምረው ግን በጓደኛ ግፊት ሊሆን ይችላል። ማለት ጓደኛ ኦኬ ና ጂም እንሂድ ምናምን ብሎ አይ አንተ ነው እያልክ በግድ አስገብቶ ከዛ በኋላ ልትወደውም ትችላለህ። እሱ የእናንተ አጀማመራችሁ ሊሆን ይችላል። ግን ምንም ቢሆን ምን ኦኬ ይቅርታ ግን ምንም ቢሆን ምን ጀስት በቃ ብቻችሁን ብትሰሩ በደንብ እኔ አሪፍ ነው ብዬ የምመክራችሁ እንደዛ ነው። የእናንተ ፍላጎት አይዱ ነው። ግን ከሰው ጋር በምትሰሩ ሰዓት ጀስት የሆነ ፉክክር ኦር ደግሞ እናንተ ከአፐር ቼስት ጀምራችሁ በስርዓት የምትሰሩ ከሆነ ቼስታችሁን ለማሳደግ ወይ ደግሞ እየጎደላችሁ አሁን ባይሴፕሳችሁ ትንሽ ከሆነ ከትራይሴፕሳችሁ በላይ ሞር ጫና የምታሳድሩት ትራይሴፕሳችሁን መጀመሪያ ከሰራችሁ በኋላ ባይሴፕስ ላይ በደንብ ነው የምታሳድሩት። ያ ሰው ደግሞ እንደናንተ አይነት ፊዚክ ላይ ሊኖሩ ይችላል አይኖረውም። ስለዚህ ከሰው ጋር ስትሰሩ እኩል የሆነ ለውጥ አታመጡም። ወይ በሱ ነው የምትማሩት ወይ በእናንተ ነው የሚመራው። ያ ደግሞ እኩል የሆነ ለውጥ አታመጡም። በደንብ ማሰሩም ጀስት የሆነ ለቀልድ ይሆናል ምናምን ነገር ወይ ሁለት እስካልሆናችሁ ድረስ ሁለትም ሆናችሁም ያስቸግራል። እንግዲህ እንደምታዩት ነው ትሬንቲውን ስም ማየት ትችላላችሁ በዩቲዩብ ማለት ነው። አሁን እነሱ ይሰራሉ ግን የሆነ ፉክክር ምናምን ነገር ነው። በቃ ቀልድ እየበዛ ነው። ኦኬ ስለዚህ እናንተ ደግሞ የሆነ አላማ ካላችሁ የወለራ አላማ ካላችሁ ጀስት የሆነ ሰውነታችሁ በደንብ ተለውጦ ሸንቀጥ ምናምን ማለት የምትፈልጉ ከሆነ ኦር ደግሞ ወፈር ብላችሁ መታየት የምትፈልጉ ከሆነ ከሰው ጋር በምትሰሩ ጊዜ ያን አላማችሁን ሊዛባ ይችላል ብዬ ስለማስብ ነው። ይሄንን እንደ ፍላጎታችሁ ውሰዱት። በቀጣይ ደግሞ በጣም የሚቆጨኝ ከነዚህ እስካሁን ከነገርኳችሁ ቀጣይ በጣም የሚቆጨኝ በጣም አሁን ራሱ ለማስተካከል ትንሽ እየከበደኝ ያለ ነገር ቢኖር ውሃ መጠጣት። ውሃ መጠጣት አብዛኞቻችን ኦር ወይ ለመወፈር ወይ ለመክሳት እያልን ነው የምናደርገው። ግን ይሄ ፉሊ ውሸት ነው። ማለት ውሃ መጠጣት ያቃጥናል። አሁን ለምሳሌ ቀዝቃዛ ውሃ በምትጠጡ ሰዓት ላባችሁ ይመጣል። ማለት አሁን አይታችሁ ከሆነ ቦክሲንግ ምናምን ቀዝቃዛ ውሃ ነው የሚጠቀሙት ላባቸው ቶሎ እንዲወጣ ማለት ነው። ያ አለ ግን ያም ቢሆንም ባይሆንም ያወፍራል የሚባል ነገር አለ። አሁን ለምሳሌ ይቅርታና ለሚዲያው አይመጥንም ግን ጫት የሚቅሙ ሰዎች ጫት ከቀሙ በኋላ ውሃ ይጠጣሉ። በጣም አይታችሁ ከሆነ ማለት ነው በየሰፈር አካባቢ እርግጠኛ ነኝ ይኖራሉ። ግን ሲጠጡ ምን ይሆናሉ? ቦርጫም ይሆናሉ። የሆነ ፋት ያመጣሉ ኦብሲቲ ማለት ነው። ያ ኦብሲቲ ደግሞ የሚመጣው በምንድነው? በውሃ ነው ተብሎ ነው የሚታሰበው።
እና እነዚህ ውሸትም እውነትም ናቸው። ኦኬ። ስለዚህ ውሃ በደንብ ሃይድሬሽን በደንብ ነው የሚያስፈልገው። ውሃ ካልጠጣችሁ በቃ ምንም አቅማችሁ ሙትት ነው የሚለው። ያ ውሃ እናንተ ያነቃቃል። ኦኬ። የሰውነታችን 70% የሚሆነው ውሃ ነው። ውሃ ደግሞ አላገኛችሁ ማለት አሰቡት እንግዲህ ኢማጂን አድርጉት። ስለዚህ ውሃ በደንብ ጠጡ፣ በደንብ። በመቀጠል ደግሞ በደንብ ባቀው ብዬ የምመኘውና ለእኔ በጣም የሚጠቅመኝ ነገር ለእናንተ የሚጠቅማችሁ ነገር ቢኖር ዳይናሚክ ስትሬችንግ ነው። ዳይናሚክ ስትሬችንግ ማለት አሁን ዛሬ ለምሳሌ ቸስት ከሆነ ኦር ባክ ከሆነ ኦር አርም ዴይ ከሆነ ወይም ደግሞ የሾልደር ኤክሰርሳይዝ የምትሰሩበት ዳያችሁ ከሆነ ከሾልደር በፊት ማማሞቅ አለባችሁ። ማለት እንደዚህ መሮጥ ጃምፒንግ ምናምን ሮፕ ምናምን ነው አይደለም። እንደዛ ሳይሆን ጀስት ዳይናሚክ ኤክሰርሳይዝ የሚባላሉ ሰርች ብታደርጓቸው አሪፍ ነው። እንዳይ ሰርች እያደረጋችሁ ብታያቸው አሪፍ ነው። አሁን ሙሉን አልነግራችሁም፣ በሌላ ፓርት እስካልመጣን ድረስ ሰዓትም እየበቀን አይደለም። ኦኬ። እና እነዛ ዳይናሚክ ስትሬችንጎች በጣም ነው የሚያስፈልጉት። እነዛን ካላደረጋችሁ ሾልደር ፔን በጣም ነው የሚያመጣው። እኔ አሁን የሚቆጭኝ እሱ ነው። ጂም እንደጀመርኩ እስከ 4-5 ወር እስከ 6 ወር ነው እስከ 7 ወር ድረስ አላውቅም ነበር ይሄን ዳይናሚክ ስትሬችንግ ምናምን ኖዋን ቀጥታ እገባለሁኝ ፕረስ እገባለሁኝ የሆነ መግፋት መሳም ምናምን እንጂ ዳይናሚክ ስትሬችንግ ምናምን አሁን የቀኝ ትከሻ በጣም ፊል ያደርጋል፣ የግራም እንደዛ። ያንን ባቅ ኑሮ ድሮ ምንም ነገር በቃ በኖርማል እንትን ይሄድ ነበረ፣ ሞር ለውጥ አመጣ ነበረ። ዳይናሚክ ስትሬችንግ ይባላል። ለምሳሌ ቸስት ከሆነ ጀስት ትመጣላችሁ፣ ሾልደራችሁን አሉ እንደዚህ የሚደረጉ ከዛ ይሄ ያለ ከዛ ደግሞ ቸስታችሁ ስለሆነ የሚሰራው በፑሻፕ ነው የምንጀምረው፣ በደንብ እንዲሟሟቅ ማለት ነው። ዘና ብለን እንድንገባ ፑሻፕ ትንሽ ሰርተህ ልክ ሰማ ወደ ቤንች ትገባለህ። በቃ ድቅቅ አድርገው ትወጣለህ። ሞር ታገኘዋለህ ያን መስል ማለት ነው። ኦኬ። እና እነዛ ስትሬችንጎችን በደንብ አጥኗቸው፣ ስሯቸው። ሞር የሌግም አለ የሁሉም አለ። ኢቨን የባይሴፕስ ነው የሌለው እነሱም የሆነ ስትሬችንግ ነገር እዛችሁን አዝሯችሁ ምናምን ነው የምትጀምሩት ለፎርማችሁ ማለት ነው፣ ክንዳችሁ እንዲያማችሁ እና እነዚህን አስተካክሉ። እሺ አሁን የመጨረሻ የምነግራችሁ በልክ ነው። በልኪንግ እና ከቲንግ ብዙዎቻችን የምንምታታው እዚህ ጋር ነው። በልክ እናደርግና ቦርጭ ነገር ስናይ በቃ እናቆማለን ምናምን። ኖ ከቲንግ የሚባል በሽታ ነው። እግዚአብሔር ነው የምላችሁ፣ ጤነኛ ያደረጋችሁም። በቃ ጀስት ለሲክስ ፓክ ብላችሁ ምናምን ታደርጉት እረፉ። ጀስት ኦንሊ በልክ። አብሶ እስከ 20 ዓመት ድረስ ያላችሁ ባዲ ቢልደሮች፣ ከ20 ዓመት በታች ያላችሁ ለማለት ነው። እናንተ ኦንሊ በልክ 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 ብቻ በልክ ታደርጋላችሁ። ደርቲ በልክ ብታደርጉ አሪፍ ነው። እንደኔ እኔ አሁን ደርቲ በልክ ነው የምጠቀመው፣ ምክንያቱም በአካባቢ ፕሮቲን ያላቸው ምግቦች እንደዚህ እየመጠንኩ በግራም 100 ግራም ፐር ምናምን እያደረግኩኝ አልችልም። ኦኬ። ያ የሀብታም ነው ማለት የሀብታም ስላችሁ ብር ያለው ሰው ብቻ ነው እዛ ማድረግ የሚችለው። እናንተ ባላችሁ እንጀራችሁን በዛ እያደረጋችሁ ብትጠቀሙ ኦር ዳቦውን በዛ እያደረጋችሁ ብትጠቀሙ ለእናንተ ጠቃሚ ነው ብዬ ነው የማስበው። ደርቲ በልክ እንዴት እንደማድረግ ደግሞ አሁን ጅም ስለሆነ በደንብ አሳያችኋለሁኝ። እና ይሄ ጥቅም መካሪ እና ደግሞ ጠቃሚ ሆኖ ካገኛችሁት ሰብስክራይብ እያደረጋችሁ አምባክ ፎር ማስተር ጂም ሞር ሞቲቬሽን ኤንድ ሰብስክራይብ ላይክ እያደረጋችሁ ሀሳባችሁን በኮሜንት አስቀምጡልኝ። አመሰግናለሁ።